አንቺም ትልቅ ሰው ነሽ። ሰው በተለይ በዚህ ሰዓት ለመልካም ነገር ብታረጊ የተሻለ ነው። መሀላቸው ላይ ባትገቢ የተሻለ ነው። ከቻልሽ ታስታርቃቸው። አንተ ጓደኛ ማስታረቅ ከቻልሽ ታስታርቃቸው። ግን ሌላ አላማ መተሽ ከሆነ ማለት ብታርፍ ነው የሚያስታርቅ ሰው እኮ በመጀመሪያ ከአንድ ወገን መቆም የለበትም። ገብቶሃል አይደል? ገብቷል። ይህ ነገር አይደለም ለራሷ ጥቅም ነው። ገብቷል። ለራሷ ጥቅም በጣም ትሯሯጣለች። ሌላም ሀገር ማለት ነው። እነሱም እያደረጉት ያሉት እንደዛ ነው። ከኛ ጋር ከአካባቢ ልጆች ከነዩ ከናቤት ከምትላቸው የውሸት እንትን የምንላቸው ሰዎች ማለት ነው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ያለው እኛ አለን። እግዚአብሔር የተመሰገነ ይሁን። እንግዲህ በመጀመሪያ እኛ ሰላም ስንል ነው ሁሉም ነገር የሚፈጸመው። ግን ከኛም በላይ ደግሞ በመጀመሪያ የሀገሪቷ ሰላም ደግሞ እጅግ አስፈላጊ ዋናው ነገር በጣም ሜን ፖይንት እሱ ነው ማለት ነው። ሀገራችን እንደውም እግዚአብሔር አምላክ ሀገራችን ሰላም ያደርግልን፣ ማህሏን ገነት ዳሯን እሳት ያደርግልን ነው የሚባለው። ያው አባቶችም ሲጸልዩ አቤቱ ጌታዬ ሆይ ሀገራችን ኢትዮጵያ ማህሏን ገነት ዳሯን እሳት ያደርግልን ነው የሚሉት እና ሀገራችን እግዚአብሔር ይጠበቅልን በማለት ሀሳቤን መቀጠል እፈልጋለሁ። በመጀመሪያ እንኳን ደስ አለሽ ለማለት እፈልጋለሁ። ማን ነው ምንድነው ምናምን ልትሉኝ ትችላላችሁ። ይሄ ግልጽ ነው። ለማንኛውም እንኳን ደስ አለሽ በድጋሚ እልሻለሁ። ምክንያቱም ሀሳብሽ፣ ፍላጎትሽ፣ አላማሽ፣ ፐርፐስሽ ሙሉ ተሳክቶልሻል። ለመጣሽበት አላማ ለመጣሽበት ተልእኮ ሙሉ ለሙሉ ሚሽኑን ተወጥተሻል። አንቺ የምር ከሄርሚ ቀጥሎ የእውነትም ጀግና ናት። እንኳን ደስ አለሽ ባያስብልም እንግዲህ ምን ልበለትና ጊዜው ለምን እንደሆነ ታውቃላችሁ? ለመልካም አላማ ተለውጦ ለክፉ ድርጊት እንኳን ደስ አለሽ ለማመስገን ተጀምሯል። ሰው ራስ ሌላ ሰውን እያጠፋ እንኳን ደስ አለ አይደል እየተባለ ያለው ለዛ ነው። ይሄን ለማለት የፈለኩት ማናት ምንድነው ልትሉኝ ትችላላችሁ። እንግዲህ ሰሞኑ እንዳያያችሁ ነው። ምናልባት ከቤቱ ከመጣን ትንሽ ቆየት ብለናልና በአንዳንድ ፐርፖዞች ለአንዳንድ ጉዳዮች ነው ስለጠፋንም እጅግ አድርገን ይቅርታ መጠየቅ እንፈልጋለን። እንኳን ደስ አለሽ ለማለት የፈለኩት እንግዲህ ሰሞኑ ያያችሁት ሊሆን ይችላል አብርሽ ቤት ላይ እየተፈጸመና እየተደረገ ያለው እሱ ቤት ላይ እንግዲህ ምን አይነት ማዕት እንደሚወርድበት ምን አይነት ተልእኮ እንዳለባቸው በእነሱ ላይ መከራውን በላ አሁን እኮ ይኸውልህ የሌላ ሀገር ልጆች እሱ ላይ ቢመጡበት ለክፋት አላማ ኢትስ ኦኬ ብለህ ትጋፈጣለህ፣ ኖርማል ነው። ግን የኛው አካባቢ ልጆች የኛው ተወላጅ የቡታጀራ ልጆች በሚያመጡት ጣጣ እሱ ላይ የሚወርድበት ማዕት፣ እሱ ላይ የሚወርድበት ዝናብ፣ እሱ ላይ የሚወርድበት እሳት እኔ እንጃ። ግን አብርሽ እኮ የምር ጀግና ነው። ይህ ሁሉ ያልተቋቋመው ነገር የለም፣ ያላየው ነገር የለም፣ ያልሰማው ነገር የለም፣ ያላለፈ ህይወት የለም ለማለት የፈለኩት ሜሪ ከአሁኑኑ ጀምሮ እጅሽ ልታነሽ ይገባል። ይኸውልሽ አሁን አልፈሽ ተርፈሽ ድንበር እየዘለልሽ ነው የመጣሽው። የኛ ጋር ልጆች ነገራቶችን እርምጃ ከመውሰዳችን በፊት በሌላ ነገር መፍትሄ እየፈጸም ነው። ግን አንቺ ደግሞ እንደገና መተሽ የሰው ህይወት ለማበሰቃቀልና ለሌላ አላማ ብለሽ ወደዚህ መምጣት አያስፈልግም። ለራስሽ አላማና ለዳኒ ተልእኮ ብለሽ የሰው ቤት የምትበጠብጪው ነገር አጉል አጋዥ ነኝ ብለሽ የምታደርጊው ነገር ከዛሬ ጀምሮ ልታቆሚ ይገባል። ይሄ እያደረግሽ ያለሽው ምንም አንቺ ይኸውልሽ እኔ ልንገርሽ አይደል ለሩታ ወይም ለሌላ ሰው አስበሽ አይደለም፣ ለራስሽ አላማ ነው። ይሄ ግልጽ ነው። ይሄ እኮ አንቺ አላማሽን ወይም ፍላጎትሽን ለማድረግ ከፈለግሽ ከሩታ ጎን ቆመሽ አይደለም። በቃ አብርሽ እኔ አፍቅሬያለሁ ካንተ ጋር መሆን እፈልጋለሁ ብለሽ ለራሱ ሄደሽ መጠየቅ ትችያለሽ። አንቺ አብርሽን ለራስሽ ለማድረግ ፈልገሽ ወይም ለራስሽ አላማ ለመወጣት ፈልገሽ የሰው ትዳርን በጥብጠሽ ምክንያቱም ስለማይሳካልሽ ስለምታውቂ ቀደም ሁለታቸውን ለማለያየት መጣር አለብኝ ብለሽ ነው መሀላቸው ገብተሽ እያደረግሽ ያለሽው። ለሩታ ወገኝተኝነት ፈጥረሽ እያደረግሽ ያለሽው ይሄ ሁሉ እኮ ሌላ አይደል ነገር ነው። አይ ቀጥታ አብርሃም የምትናገር ኖርማል ነው ብላ የቤቱ አንገፋ ልጅ የሆነችው የቤቱ የበኩር ልጅ የሆነችው ቡዚን ደርሳ ለመሳደብ ምን ትምራለች? ከማንም በላይ እኮ አስፈላጊ የሆነችው ከሜሪም ሆነ ወይም ከሌላ ሰው ኢቨንቶ ከኛ ጋር ከአካባቢ ልጆች ከነዩ ከናቤት ከምትላቸው የውሸት እንትን የምንላቸው ሰዎች ማለት ነው። እህቱ ናት የምትቀርበው። ከእህቱ በላይ ማንኛውም ሰው ከቤተሰብ በላይ ሊቀርብ አይችልም። አልፋ ትርፋ ቡዜ መሳደብ ጀመረች።
ይህ እኮ የማይሆን ነገር ነው። ይኸውልሽ ሀሳብሽን ወይም ፍላጎትሽን ለማሳካት ብትጥሪ አብርሃም ራሱ የማይቀበለው ነገር ነው። ምክንያቱም በመጀመሪያ ቤተሰብ ማክበር ይጠበቅብሻል። አብርሽ ራሱ ለማግኘት ከፈለግሽ፣ ለራስሽ ለማድረግ ከፈለግሽ ቀድመሽ የአብርሽና የአብርሽ በኩል ቤተሰቦች ማክበር ይጠበቅሻል። አልፈሽ ተርፈሽ ብዙን እንደዛ ተናግረሻት አቅለሻት ወይም ሌላ ነገር እየተናገርሽ መለሰሽ ለራስሽ ዓላማ አብርሽን መፈለግ ኧረ ነውር ነው። ይሄ አይደረግም። አንደኛ ይኸውልሽ እንደ ምናልባት እስኪ እንደ እድሜያችን እናስብ። ምን ነው አንቺ እኮ ይኸውልሽ ልንገርሽ አይደል፣ ምናልባት ሌላ ሰው ላይናገርሽ ይችላል። ጥቁር ፀጉር አብቅቶ ነጭ ፀጉር ለምታወቂበት ሰዓት ደርሷል አይደል እንዴ? የምሬን ነው። አንቱ የምትባልበት ሰዓት ደርሷል። በዚህ ሰዓት አንተ የሰውን ትዳር መመጥበጥ አንደኛ አይገባም እኮ። አብርሃም እኮ በጣም የእሷ ስንት ጊዜ ታናሿ ነው። የታናሿ ታናሽ ቢሆን ነው አይደል? እሱን ከምትፈልግ ወይም የተዳረ ሰው ከምትመጣበጣ ለራሷ እኮ አጋር ፈጥራ እንተ ማለት ትችላለች። እቺ ልጅ ደግሞ ይኸውልህ ልምድ አላት፣ በበኩሏ በጣም ልምድ አላት። ከዚህ በፊት ዳኒና ጽጌና የፈጠሩት ነገር ታስታውሳለህ? በጣም መጥፎ ነገር አድርጋ ነው ወደ መልሳ እና አብርሽ ቤት የመጣችው። አሁንም ቢሆን ለራስሽ ዓላማ ወይም አብርሽን ለራስሽ የምታደርጊው ጥረት አይሳካልሽም። እየነገርኩሽ ነው ልሽ ከአሁኑ ጀምረሽ ብታቆም ይሻልሻል። ወይም የነ ዳኒ መልእክት ከሆነ አመጣጥሽ የዳኒ እንትን ፐርፖስ ለማሳካት ከሆነ ተሳስተሻል። እውነት እላችኋለሁ ከዚህም በፊት ሆነ ከዚህም በኋላ ምናልባት ብዙ ልትቆፍሩ ትችላላችሁ፣ ብዙ ጉድጓድ ልታዩ ትችላላችሁ፣ ብዙ ነገር ልታደርጉ ትችላላችሁ በአብርሽና በሩታ ህይወት ውስጥ ማናችሁም ሆነ ከሌላ ጋር ሆኖ እዚህ ከቡታጀራ ወጣቶች ብዙ ነገር ልታደርጉ ትችላላችሁ እና አብርሽና የሩታ ህይወት ተጽዕኖ ለማምጣት ምንም ሆነ ምንም አይሳካላችሁም። በፍጹም አይሳካላችሁም። እየነገርኳችሁ ነው። ደግሜ ከአብርሽና ከሩታ ጋር በተያያዘ ብቻ ሳይሆን የሰውን ህይወት ለመበጥበጥ መሀል ላይ ለመግባት የሚሞክር ሰው አይሳካለትም። ትርፉ ጥላቻ ነው የሚያተርፈው። ትርፉ ጥላቻ ነው። ያ ሰው የሆነ ሰዓት መግባባቱ ስለማይቀር የሆነ ሰዓት ችግሩን መፍታቱ ስለማይቀር የዛኔ እንግዲህ መሀል ላይ ገብቶ የነበረ ሰው ነው። እኔ እኮ የሚገርመኝ አሁን እንግዲህ በክርስቲያንም እምነት በሙስሊም እምነት የጾም ሰዓት ገብቷችኋል። የጾም ሰዓት ነው። ሰው ራሱን እንትን ብሎ አዋርዶ ራሱን እንትን ብሎ በጾም ሰዓት ለጥላቻ እንደዚህ ሰዓት መግደል እኔ ይገርመኛል። ምን አለ እስቲ ለበጎ መርክባር ላይ ወይም ለበጎ ነገራቶች ላይ ራሳችሁን እንትን ዝቅ አድርጋችሁ ብትሳተፉ ምን አለበት? ቢያንስ እኮ ጾም ወራት ነው አይደል? እነሱን ለማስታረቅ ለምን አልታገላችሁም? እንዳው ይሄ ነጠላ ለብሳችሁ አማኝ ነን ብላችሁ ቤተክርስቲያን ትሮጣላችሁ ወይም ሌላን ወገን እንደዚህ ከምትሮጡት ለምን እስቲ ለበጎ ነገር እነሱን ለማስታረቅ ከተጣሉም እነሱ ለማስታረቅ ለምን አትሯሯጡም? ለበጎ ነገር ለምን አትደክሙ? ሰውን ትዳርና እቺ ልጅ እኮ ይኸውልሽ አንቺ አሞከሻት ወይም አዋረሻል እሷ ላይ ምንም ለውጥ አይመጣም። ብታርፍ ይሻልሻል። ምንም ለራስሽ ዓላማ ነው እስካሁን እየታገልሻለሽው ለሩታ አግዘሽ አይደለም። ማናችሁም የምትመጡ ሰዎች የአብርሽ ወገን አብርሽ ላይ የምታደርጉት ነገር ማለትም ይሄ ለአብርሽ አጋዥ ቆማችሁ ለሩታ አጋዥ ማለት ለራሳችሁ ጥቅም ብለው ነው። ኤክሰፕት ከፋሚሊ ውጪ መታረቅም ካለባቸው ሌላ ወገንተኝነት አያስፈልግም። ሌላ ሰው ወይም ሶስተኛ ወገን ሰው ምናምን አያስፈልግም። በቃ ራሳቸው ጊዜ የፈቱት ነው። ጊዜ ነው አጣላቸው። ምክንያቱም ከዛው በፊት ያሉበት ላይፍ ታውቃለህ፣ ነግሰዋል። እሷ እንደ ንጉሷ ታየው ነበር፣ እሱ ደግሞ እንደ ንግስት ያያት ነበር አይደል? ጊዜ ነው ዛሬ ደግሞ ለጸብ ያደረጋቸው። በቃ ሌላ ሶስተኛ ሰው አያስፈልግም፣ ሌላ ጨብጫቢ አያስፈልግም፣ ሌላ ምናምን ነገር አያስፈልግም። ጊዜ እንትን ብሏቸዋል፣ ጊዜ ይፈታዋል። በቃ ሌላ ነገር አያስፈልግም። እናንተ ከወዲህ መጣችሁ ከወዲያ መጣችሁ የምታደርጉት ነገር አስፈላጊ አይደለም። ሶስተኛ ወገን አስፈላጊ አይደለም። ሆኖም ከተገኘ ፋሚሊ አለ፣ ለነሱ ፋሚሊ አንሰም። እናንተ ከየትም መጣችሁ እናንተ ሰው ክፋት አየካራል። እኔ አሁን በጣም እንትን እያለኝ ያለው በነገራችን ላይ የሜሪ በዚህ ርቀት የመሄድ ምክንያት ይታወቃል። ማለት አሁን ላይ የምትሄድበት መንገድ ያው ከሩታ ጋር ለመሆን እየሞከረች ያለችበት መንገድ ይሄ ግልጽ ነው። አሁን አንተ ቅድም እንዳልከውም ማለት ነው ከዳኒ ጋር በተያያዘ እሷ የምትፈልጋቸው ነገሮች ስላሉ ነው እንጂ ከነሱ ጋራ ምንም ነገር ፈልጋ አይደለም። ይሄ ግልጽ ነው እንጂ ግልጽ ነው እኮ። አዎ መሀል ላይ የገባችበት ምክንያት ግልጽ ነው። ምንም ለነሱ ጥሩ ፈልጋ እንዳልሆነ ያስታውቃል። እኔ እንደውም ማለት ነው አንዳንዴ የሚመስለኝ ባለፈው ምናልባት የሆነ ሴሌብሬት አድርጋ ነበር። በዛ ሰዓት ይመስለኛል አብርሽን እንግዳ አድርጋው ነበር፣ ተቀበለው ነበር። ገብቷል። በሰዓቱ በዛ ሰዓት ለራሱ አላማ ነው እሱን የጋበዘችው። ገብቷል። ነገር በዛ ሰዓት ራሱን እንዲያጤን
የጋበዘችው ለዚህ ነገር አላማ አድርገው ነው እንጂ አብርሃምን ፈልገው በሌላ ነገር ልጠቅመው ፈልጋ አይደለም። እባካችሁ ግን በመጥፎ ድርጊት ጾሙ ወራቱ የጾም ሰዓት ነው። ሌላ ነገር እንድንናገር ወይም ሌላ ነገር እንዲደረግ አታደርጉ። ይኸውላችሁ ሰው እኮ በዚህ ሰዓት ወጥቶ መግባት እየከበደው ነው። እናንተ ስራችሁ ነገር የፖለቲካ ቁማር አትጫወቱ። ገብቷል? አሁን ነገሩ የፖለቲካ ቁማር ነው ያደረጉ ነው። ጀስት አሁን እስራኤልና ኢራን እንደሚጣሉት አሜሪካ ለኢራን እንደምታግዘው ሁሉ አሜሪካ የምታግዘው እኮ ለእስራኤል ለተለይ ነገር አይደለም፣ ለራሷ ጥቅም ነው። ገብቷል? ለራሷ ጥቅም በጣም ትሯሯጣለች። ሌላም ሀገር ማለት ነው። እነሱም እያደረጉት ያሉት እንደዛ ነው ማለት ኤግዛምፕል ለመውሰድ አክል ነው ይሄን የጠቀስኩላችሁ። ሰው ወጥቶ በመግባት በሚከብደው ሰዓት እናንተ ለነገር የምትሯሯጡት ነገር ይሄ በጣም ያስጠላል። ብትችሉ እኮ ቤተክርስቲያን ሄዳችሁ ፕሬ ብታደርጉ ይሻላል፣ ብትጾሙ ብትጸልዩ ይሻላል። ምክንያቱም ወቅቱ መጥፎ ሰዓት ነው እና ብዙ እኮ በአሁኑ ሰዓት እህት ወንድሞቻችን በአረብ ሀገር ሆኖ ጭንቀት ላይ ነው ያሉት። ገብቷል? ያን ጭንቀት ሊችሉ ነው። ይሄ ደግሞ እና አብርሽ እንዲሆኑ ብለው አይተው ሊመለከቱ በሀዘን ሊዋጡ ነው። ገብቷል? አሁን ስለነሱ ቢያንስ የምንጸልይበት ሰዓት ነው። ራሳችሁን ከመጥፎ ነገር ማድረግ ብትቆጥቡ ይሻላል። አላስፈላጊ ነገሮች ማድረግ የምታደርጉት ነገር ብታቆሙ ይሻላል። እሱም ጨምርበት ካለ ጨምርበትና ያው እኔ ከሜሪ ጋር የተያያዘ ነገር ነው ማውራት የምፈልገው። ማለት ሜሪ የምታደርጊውን ነገሮች በጣም ደስ የማይሉ ነገሮች ናቸው፣ በጣም የሚደብሩ ነገሮች ናቸው። ምናልባት ደግሞ ምንም ሊመጣብኝ አይችልም ብለሽ ያሰብሽም ከሆነ የተለያዩ ነገሮች እኛ እጅ ላይ አሉ፣ በጣም ብዙ። ምናልባት የሚዲያ አይውጣ ሰው ነህና የሰውን መጥፎ ነገር ምንም ማድረግ ማውጣት በሚለው ነው እንጂ እኛ በአንቺ ርቀት ለመሄድ ከፈለግን እጆቻችን ላይ የተለያዩ መረጃዎች አሉን። ፋይሉን እኮ ማውጣት ይቻላል፣ ለኦዲየንስ ማሳየት ይቻላል። በዚህ ልክ እንድትቆሚ ማድረግ ይቻላል። ግን ላንቺም አይጠቅምሽም ለኛም ስለማይበጅ ያ ነገር ከመሆኑ በፊት አንቺም ትልቅ ሰው ነሽ። በተለይ በዚህ ሰዓት ለመልካም ነገር ብታረጊ የተሻለ ነው። መሀላቸው ላይ ባትገቢ የተሻለ ነው። ከቻልሽ ታስታርቃቸው። ጓደኛ ማስታረቅ ከቻልሽ ታስታርቃቸው። ግን ሌላ አላማ መተሽ ከሆነ ማለት ብታርፍ ነው የሚያስታርቅ ሰው እኮ በመጀመሪያ ከአንድ ወገን መቆም የለበትም። ገብቷል አይደል? ገብቷል። ምናልባት የሁለቱን ወገን አቤቱታው ከሰማ በኋላ ነገራቶችን በማገናዘብና በማጤን የሆነ ተገቢውን ፍርድ፣ በእርግጥ ሰው ላይ መፍረድ አይቻልም፣ የሆነ ማግባባት መቻል አለብህ እንጂ ከሩታ ጎን ቆመ ወይም ከአብርሽ ጎን ቆመ እንዲህ ነኝ ብለህ ጠበቃ እኮ አይደለም ተገዝተህ የመጣው ሰው ለጥብቅና አይደለም እዛ ጋር ቆምከው ለማስታረቅ ከመጣ በኋላ አላማ ማተኮር ነው። ለራስ አላማ ማድረግ ነውር ነው። ሩታ አትንኩብኝ ምናምን ነገር ምናልባት ጥፋት ካለበት እኮ ሩታ አይ ኖ ጥፋት አለብሽ እንደዚህ ማድረግ ትመከር ትችላለች። አብርሽም ከዚህ አይነት ነገር ተቆጠብ ለአንተ አያስፈልግም በማለት እንደ ቤተሰብነት መናገር ይቻላል። ለአብርሽ ወገን ቆማችሁ ለእንትን አይጠቅምም። በቃ እኔ እነግራችኋለሁ። ኢቨን እኔ እየተናገርኳቸው ነው። የአብርሽ ቤተሰብ ራሳችሁ ቢሆንም አብርሽን ወግነ መቆም የለባትም። ትዳር ነው አይደል? ትዳር ይኸውላችሁ የቤት ዋና እንትኑ አካሉ መሰሶ ነው። ገብቷል አይደል? መሰሶ ደግሞ ከፈረሰ ቤቱ ቤት አይሆንም። አለቱ መሰረቱ ካልጸና ነገር አይሆንም። የቤቱ መሰረቱ መሰሶ እየናዳችሁ ሌላ ነገር ለማድረግ አትሞክሩ። ብዙ መናገር አልፈልግም፣ ሰዓቱም እየመሸ ስለሆነ ለዚህ ነገር አይመጥንም። ግድ ስለሆነብኝ ነው ዛሬ የመጣሁባችሁ እና ይህ ነገር ደግሞ ለእነሱ እንዲደርስላቸው ሰብስክራይብ እና ሼር እንድታደርጉልን በአክብሮት እንጠይቃለን። በቀጣይ እስክንገናኝ ድረስ ቸር ያቆየን። ሰላም ነው።